ታዲያ እሱ ወይዘሮ ሜላት አንተ የምር መጣ? ታዲያ እንድመጣ አይደል እዚህ ድረስ ተጠራሽ? ቢሆንም እንደዚህ በድፍረት ትመጣለህ ብዬ ግን አላሰብኩም ነበር። ጀግንነቴን እኮ ድሮም ታውቂዋለሽ። እኔ ጀግንነትህን የማውቀው ከሴቶች ኋላ ኋላ ስትከተል ነው አይደል? ጥሩ ተከታታይ ነበር ማለት ነው። ምን ነው ዝም አልሽ ወይዘሮ ሜላት? ሳቅህን እኮ እስክትጨርስ እንዳረብሽ ብዬ ነው። አመሰግናለሁ። ታዲያ ለምን ነበር ካላገኘው ያልሽኝ? አንተ ነህ እኔን አሳልፈህ ለበቃሉ ሰጠኝ። ምን ነው እስካሁን አላመንሽም እንዴ? አሁንማ ምን አማራጭ አለኝ? አመንኩኝ እኮ። አይ ግን ማን የነገረሽ? በዚህ ዘመን ወሬ ያመልጣል ብለህ ነው? ከሰማሽው እንግዲህ ታዲያ ምን አደርጋለሁ? ለአቶ በቃሉ ሸጥኩሽ። አንተ ግን የበላህበትን ወጨት ስትመታ ትንሽ አታፍረም? ወይዘሮ ሜላት ያኔ እኔ እንደዛ ደሜን ሰጥቼ ሳገለግልሽ የነበርኩት ልጅ እንደዛ አውጥቶ መጣሉ ከብዶሽ ነበር? በስራህ ነው ያስወጣው። በስራዬ ሳይሆን በልጆችሽ ነው ያስወጣሽ። ከልጆቼ በላይ ምን አለም ያለኝ ይመስላል? አሁን ልትጠይቂ ነው እንገናኛለሽ? እንዴት እንደሸጥከኝ ልጠይቅህ ነው የመጣሁት። እንዲያውም ልታመሰግኝኝ ይገባል። ለምን ሲባል? ድፍረትሽን ግን ምን ያህል እንደምወድልሽ ታውቂያለሽ አይደል? አለቃ እህቴን እፈልጋለሁ። እህቴ ስትይ ለአንዴና ለመጨረሻ ጊዜ እየጠየቅኩ ነው። ልጅ ቤቲ ብትረጋጊ አይሻልም? በጣም ብዙ ጊዜ እኮ ተረጋግቼ ለምኜ ነበር እና መለመን ሰለቸሽ? አዎ ሰልችቶኛል። አሁን እህቴን እንድትመልስልኝ እፈልጋለሁ። በዚህ ጸባይሽማ መቼም ነው የማታገኛት። ወደ ነው ማትመልሳት? ተይ እንጂ ልታስገድጂኝ ነው? አዎ አስገድግሃል እኮ ኒሻ። እንዴት ነው የምታስገድጂኝ? አለቃ እየቀለድኩኝ አይደለም። እኔም እኮ እየቀለድኩ አይደለም። እንድታስገድጂኝ እድሉን እየሰጠሁሽ ነው። በጣም እየተፈታተንከኝ። ጭራሽ እኔ ነኝ አንቺን የምፈታተንሽ? አዎ አንተ እኔ ምን አድርጌ? እህቴን እንድትመልስልኝ እፈልጋለሁ። እህትሽን መቼም ነው ማታገኛት። ጥሩ እንደዛ ከሆነ የድርጅቱን ጉድ ለመንግስት አካላት እናገራለሁ። እጂ ኧረ ትናገራለሽ እንዴ? ቆይ አታደርገውም ብለህ ነው? የትኛውን የድርጅቴን ጉድ ነው ለመንግስት አካል የምትናገሪው? ልጅ ቤቲ ጨረታ በሚል ሰበብ ከመንግስት አካል ጋር ተስማምተህ ስትዘርፍ የነበረውን ንብረት ነው። እኔ ዘርፌ? አዎ አንተ። እያንዳንዱ ስም መጥቷል እንዴ? ኧረ አልመጣም። ምን ነው ፈልገሽው ነው? የሆነ ነገር እንዳያደርግ ሰግቼ ነው እንጂ። ምን ያደርጋል? በቃሉን ወይም አንተነህን ካገኘ ዝም ይላችኋል ብለህ ነው? እነሱ ላግኛቸው ብላቸውም እሺ አይሉትም። እንዳይመስልህ የኔ ልጅ፣ ሰዎቹ እንደሆነ በጣም ጠግበዋል። እንዴት? አንተነህን ዛሬ አግኝቼው ተመጻድቆብኝ ነው ሄደው። የተባሉ ነገር ሁሉ እውነት ነው ማለት ነው? መሆኑ ነው እንግዲህ። እና ምን ይሻላል? እኔ ምን አውቃለሁ ምናሴ። እማዬ እኔ ግን ካልና ሰርግ በፊት ምንም ነገር ባታደርጊ ደስ ይለኛል። እሱማ ምን ምርጫ አለኝ ምናሴ። እማዬ ሳይሽ ግን በጣም ተረብሸሻል። ያንተነህ አነጋገር እንዴት እንደሚያበሳጭ ባየው። ካፌ ውስጥ ሆኖብኝ ነው እንጂ ግንባሩን ነበር የምለው። አረ እማዬ ሁሉንም ነገር በትዕግስት እንለፈው። ምናሴ ክብሬስ? እማዬ ክብርሽ ካና ይበልጣል። እሱማ አይበልጥም፣ ግን ደግሞ ዝም ካልናቸው ፈርተናቸው ስለሚመስላቸው የልብ ነው የሚሰማቸው። ምንም አይነት ስሜት ቢሰማቸው እኛን አያገባንም። እኛ ዝም ወይዘሮ ሜላት እናንተ ላይ በድጋሚ ተገናኙ። ወይዘሮ ሜላት እንግዲህ አንተን አሳልፈው ለአቶ በቃሉ እንደሰጣት ስላወቀች በተደጋጋሚ እየደወለችለት ነበር መረጃውን ከሰማች በኋላ ከቤቲ። እሱ ግን ለማንሳት ፈቃደኛ አይደለም። ምክንያቱም የሰራውን ስራ ስለሚያውቅ በግልጽ ምን ልትለው እንደሚችል ስለሚያውቅ መጀመሪያ አለቃውን ማግኘት ስለነበረበት አለቃውን አገኘ ማለት ነው። እናም እንደውም በተደጋጋሚ እዚህ ቤት መጣህ አንተ እግር አበዛህ፣ ምን ቤቱን ወደድከው እንዲህ እያለው ነበር ተመልሶ ሲመጣ አለቃው ማለት ነው። እናም ወይዘሮ ሜላት በተደጋጋሚ ስልክ እየደወለችብኝ ነው። ለምን እንደፈለገችኝ አላውቅም። በእርግጥ ግን ላገኛት እፈልጋለሁ እና መጀመሪያ አንተ ጋር መመካከር አለብኝ ብሎ አለቃውን ነገረው። አለቃውም ያው ለምን ማግኘት እንደፈለገች አንተን ግልጽ ነው፣ ስለ እኔ ልጠይቅህ ነው የሚሆነው። ስለዚህ ስለ እኔ ስለምጠይቅህ መረጃውን ሁሉንም ነገር ስለ ድርጅቱ የምታውቀውን ነገር እውነታውን ነገር ንገራት። ነገር ግን ድርጅቱን የሚጎዳ ነገር መሆን የለበትም እና ከዛ በኋላ የምናረገውን እንወያያለን። ሄደህ ግን አንተ አግኛተኝ ብሎ መከረው ማለት ነው። ያው በእርግጥ እሷ አንተ ገንዘብ እንደምትወድ ታውቃለች። ስለዚህ አንተን አትገልህም በጭራሽ። የምታረገው በቁምህ ነው የምትጠቀምብህ። አሳልፈ ስለኔ የምታውቀው መረጃ ተቀብላ ከዛ በኋላ ስራዋን ለመስራት ነው። ስለዚህ አንተ ማድረግ ያለብህን ነገር ሁሉ ተጠንቀቀህ አድርግ ብሎ መከረው። በመከረው መሰረት
ስልክ ደውሎ እንደማግኘት ፈቃደኛ እንደሆነ ነገራት። እሷም እየደነፋች በጣም እየተናደደች ነበር። የሆነ ምክንያቱም ንቀቱ ምንም አታመጣም ብሎ ስላሰበ ማለት ነው። እናም የቀጠራትም ካፌ ስለነበረ ካፌ ለመገናኘት ነው ያሰቡት። እሷም ያው ሁሌም ልትገለው ስለምትሞክር እንደተለመደው ሽጉጧን ይዛ ለመሄድ እያሰበች ነበር። ወደ ቦርሳዋ ስትከት ግን ድማሙ ስላያተኝ ምንድን ነው የት ነው የምትሄጂው ብሎ ሲጠይቃተኝ የትም አይደለም እዚህ ደርሼ መጣሁ ምናምን ስትለው በጭራሽ ሽጉጡን ቦርሳሽ ከተሸዋል እና ምንድን ነው ማንን ለማግኘት ነው የምትሄጂው ሲላተኝ የሆነ ሰው ለማግኘት ነው፣ አንተ አትጨነቅ፣ አታስብ፣ ችግር የለውም ብላ በጭራሽ አብረሽ መሄድ እፈልጋለሁ። ምክንያቱም ባለቤትሽስ ምንም ነገር ግድ አይሰጠውም። እኔ ግን ቤተሰቡን የመጠበቅ አደራ ስላለብኝ አንቺን ብቻሽን ስትሄድ ሽጉጥ ይዘሽ ሴት ብቻዋን ስትሄድ እነዚህ ቤት ቁጭ ብዬ የምጠብቅበት ነገር የለም። ስለዚህ አብረሽ ልሄድ እፈልጋለሁ ብለው አብረው ተያይዘው ሄዱ ማለት ነው። እናም አንተነህ እንደተለመደው እየተክለፈለፈ መጣ። ትመጣለህ ብዬ ግን አላሰብኩም ነበር። በጣም ደፋር ነው። ይሄን ሁሉ ነገር ካደረክ በኋላ ተመልሰ መጣ አሳልፈ ለአቶ በቃሉ ሰጠኸኝ ብላ ስትለው እሱም ምንም ለእሱ የነገረው ነገር እንደሌለ ምናልባት ከዚህ የበለጠ ያለውን ሙሉ ስለ ድርጅቷ የሚያውቀውን መረጃ ቢነግረው ኑሮ በጣም ከባድ አደጋ ውስጥ እንደምትገባ እሱ ግንና ውለታ እንደዋልክልኝ እያሰብክ ነው ወይ ስትለው በጭራሽ እንደዛ አይደለም፣ እኔ ለራሴ ደህንነት በመጠንቀቅ ነው ያልነገርኩት ሙሉ ምክንያቱም ሙሉውን ከነገርኩት ከጨዋታ ውጭ ስለሚያደርገኝ ቀስ በቀስ እያልኩ ነግረዋለሁ። ደግሞ በዚህ ካፌ የቀጠርኩት ሽጉጥ በቦርሳሽ እንዳለ እርግጠኛ ስለሆን እንዳትገይኝ ነው ምናምን ብሎ ደንፍቶባት ሄደ። በዚህ ምክንያት እንግዲህ ሁሉን ሁኔታውን ስላየው ድማሙ ተናዷልኝ። እንዴት ከወንድሙ ሚስት ላይ እንደዚህ በቃ ማንም እንደሌለበት ሰው ይሆናል ብሎ ስላሰበ እየተከታተሉት ነበር ማለት ነው። በሌላ በኩል ቤትሻ እህቷን ለመፈለግ እየወጣች ነበር። እናም ወንድሟ ማለትም የሀና ወንድም አብሬሽ እሄዳለሁ፣ አንቺ እህትሽን ስትፈልጊ እኔም ላግዝሽ ይገባል። አንቺ ቤተሰባችን ለማገዝና ለእኛ መረጃ ለመስጠት እኛን አሳልፈሽ ሳትሰጪ እነዚህ ቤታችን ትገኛለሽ። ስለዚህ አብሬሽ እኔም ላግዝሽ ይገባል ብሎ ሊፈልጓት ወጥተው ነበር። ያው አቶ በቃሉ የሆነ ቦታ ስለሚደብቃት በሰው እጅ ስለታገተች የትም ልታገኛት አትችልም ውጭ ላይ እና ቢፈልጉ አላገኟትም። አሁን ላይ ግን በቃ በልጌ ካላገኙት ያለኝ አማራጭ የደበቃ ሰውዬ ጋር ደውዬ ማስፈራራት ነው ብላ ስላሰበች ለፖሊሱ መረጃዎችን ለፖሊስ ሰጣለሁ፣ እሷ ያለችበትን ካልነገርኩኝ ደግሞ ካለቀቃት ብዬ አስፈራራዋለሁ ብላ ነገረችው። አብሬሽ እሄዳለሁ ብሏት ነበር ምናሴ። በጭራሽ አንተ መሄድ የለብህም የወይዘሮ ሜላት ልጅ መሆን ከዚያ አንድ ነገር ያደርግሃል፣ እኔን ግን ምንም አያደርገኝም እህቴን ስላገተ ብላ አለችው ማለት ነው። ሄዳ ግን እሱን ስታናግረው በጭራሽ የፈለግሽውን ነገር አድርጊ፣ ሁሉንም ነገር ለፖሊስ ተናገሪ፣ እሱ ደግሞ ምን እንደሚመጣብሽ ታውቂያለሽ፣ ስለዚህ ምንም አታመጭም፣ አሁን አይንሽን ላይሽ አልፈልግም ብሎ አስወጣት ማለት ነው። እና ቤቲም በዚህ አጋጣሚ አጣብቂ ውስጥ ገብታለች። ምክንያቱም እሱ ምንም አይነት ነገር ሊያስፈራረው የሚችል አይነት ሰው አይደለም። ወይዘሮ ሜላትንም አግዥኝ፣ እርዳታሽ እፈልጋለሁ፣ ሁሉ ነገር ከአቅሜ በላይ ይሆናል ስትላት እኔ አንቺ ፈልገሽ ያላገኘሻትን እኔ የት ፈልጌ ያገኛታለሁ አለቻት ማለት ነው። አንቺ ከኔ የተሻልሽ አቅም ስላለሽ እህቴን ፈልገሽ ማግኘት አያቅትሽም፣ ስለዚህ አግዥኝ ብትላት ወይዘሮ ሜላት ግን እኔ አሁን ላይ ልጄ ሰርግ እየደረሰ ነው፣ ልጄን መዳር እፈልጋለሁ፣ እሷን ሳልድር ከማንም ጋር ግጭት ውስጥ ምጻ ውስጥ መግባት አልፈልግም ብላ ስትላት ቤቲም ተናደደች። ምክንያቱም እኔ ለእናንተ ብዬ ነው መረጃውን አሳልፌ የሰጠሁት እንጂ እህቴን ሳልፈልጋት ቀርቼ አይደለም፣ ስለዚህ ልትረጂኝ ይገባል ብላ አሁን ላይ አይደለም ግን በኋላ ላይ ምናልባት ልረዳሽ ይችላል። ደግሞ መጀመሪያም እኮ እዚህ ቤት ስትቀመጭ እንደምረዳሽ ቃል አልገባውልሽም ብላ ላሽ አለቻት። እንግዲህ ባላየ ማለት ነው ወይዘሮ ሜላት። ጽዮንም እዛው እንደታሰረች እንደታገተች ነው። አብሮ ከሚጠብቃት ልጅ ጋር ጭቅጭቅ ላይ ናት። ሁሌም ይጨቃጨቃሉ፣ ይጣላሉ። ምክንያቱም ምግብ እርቦኛል አምጣልኝ እያለችው ነበረ። ያው በእርግጥ ጉዳት እያደረሰባት አይደለም፣ አቶ በቃሉ እየተንከባከባት ነው። በተቻላቸው መጠን ምግብ እያበሏታል፣ ምን ይላታል እና አብረ ምግብ ከውጭ አምጣ ብሎኛል ሲላት አብሬ ይሄዳሉ። ምን አለበት አብሬ ብሄድ፣ አንቺ ልጅ አርፈሽ ተቀመጭ፣ አትቅለብለቢ፣ አንድ ነገር አረግሻለሁ ብሎ እያስፈራራት ነበር። እና ጽዮንም እህቷ በጣም ብዙ ጥፋት እየሰራች እንደሆነ ብዙ ነገሮችን እያበላሸች በዛ ምክንያት እንደሆነ
አለቃቸው አስሮ ያስቀመጣት አንተነህ መጥቶ እየነገራት ነው። እናም አሁን ማድረግ ያለብሽ ነገር መጸለይ እና መጸለይ ብቻ ነው። ምክንያቱም እህትሽ እንድትረጋጋና ወደ ራሷ እንድትመለስ ከእሱ ጋር እልክ እንዳትጋባ ማድረግ አለብሽ አላት። እና ስልክ ስጠኝና ደውዬ ላናግራትና አለቃ የሚላትን ሁሉ እሺ እንድትልና እኔን ከዚህ ነገር ውስጥ እንድታወጣኝ እነግራታለሁ ምናምን ብለው ነገራት። እሱን አሁን አይሆንም አሁን ምግብ ቤና ከዛ በኋላ የሚሆነው እናያለን ብሎ አንተነህም ነገራት ማለት ነው። እናም አንተነህም በድጋሚ አለቃውን አግኝቶት ነበር ድጋሚ እንዳገኛትና ያው ስላንተ ለምን አሳልፈ ሰጠኸኝ እያለችኝ ነው ብሎ ላለቃው ተናገረ ማለት ነው። ያው አንተነህ እንግዲህ በጣም ተንቀዥቅዦ ነበረ፣ ድማሙም እየፎከረበት ነበረ። ቢያንስ ቤተሰቤ ላይ እንዴት እንደዚህ መጫወቻ ያደርጋቸዋል ይፈነጫል እያለ ስለተናደደ ያው መንገድ ላይ ጠብቆ እንግዲህ አናቱን ብሎታል። እሷ የወይዘሮ ሜላት ዘመድ እንደሆነ ስላልገባው እግዚአብሔር ይስጥልኝ እያለው ነበር እየለመነው ስለመሰለው፣ መጨረሻ ላይ ግን ግንባሩን ብሎ ገላግሎታል ማለት ነው። የአንተነህም መጨረሻ በዚህ ተጠናቋል፣ በጣም በሚያሳዝን ሁኔታ። እሱም እንግዲህ በጣም አደጋ ውስጥ ነው የሚገባው። ወደ ቤተሰቡ ከመመለስ ፋንታ እስር ቤት ይገባና በእሱ ምክንያት እድሜ ልኩን ይታሰራል። ያው ወይዘሮ ሜላቴ ልጆቿን ከምትታሰር እሱ ቢታሰር ይሻለዋል ማለት ነው። እና አንተነህ መጨረሻው በዚህ ተጠናቋል። ተቅለብልቦ ብዙ ነገሮችን አበላሽቶ ነበር። አሁን ግን ቤቲም እንኳን ችግር ይቀልላታል ማለት ነው። እህቷል እንደምንም ብላ ከአቶ በቃሉ ታስለቅቃታለች።